ወደ ዛሬው ማብራሪያችን እንኳን በደህና መጣችሁ። እንግዲህ ቴርሞዳይናሚክስ ተፈጥሮ እንትን ማለቴ አንድን የተወሰነ አቅጣጫ ብቻ የምትከተል ይመስላል። ልክ ነሽ። በጣም ጥሩ። ሰላም ተማሪዎች፣ ሃይላይቱ ላይ ላሳያችሁ እንደሞከርኩን ዛሬ የሚያሳያችሁ ኤአይ የኤአይ አይነት ነው። ማለትም ኤአይ ለተማሪዎች ተብሎ የተሰራ ኤአይ ነው የሚያሳያችሁ እና እንዴት እንደምትጠቀሙት በአጭሩ አሳያችኋለሁ። ከዚህ ቪዲዮ ውጭም ዲቴል እንዴት እንደምትጠቀሙ የሚያሳይ ቪዲዮ ሰርቻለሁ ከዚህ በፊት እና እሱንም በኮሜንት ሴክሽን ስር አስቀምጥላችኋለሁ። ገብታችሁ ዲቴል ማየት ትችላላችሁ። ግን አሁን የሚያሳያችሁ ሃይላይቱን ነው። ሶ አፕሊኬሽኑ ኖትቡክ ኤልኤም ይባላል። ዲቨሎፕ የተደረገው በጉግል ካምፓኒ ሲሆን በቅርቡ ደግሞ ከጂሚናይ ኤአይ አፕሊኬሽን ውስጥም ኢንተግሬት ተደርጎ እዛ ውስጥ ማግኘት ይቻላል። ከዛ ውጭም እንደዚያው አፕሊኬሽን ለብቻ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እኔ እንደ ተማሪ የምመክራችሁ ጂሚናይ ውስጥ ከምትጠቀሙ እዚሁ አፕሊኬሽን ለብቻ ዳውንሎድ አድርጋችሁ ብትጠቀሙ አሪፍና ስሙዝ ነው ብዬ አስባለሁ። እና እንዴት ነው የምትጠቀሙት? ክሬት ኒው የምለውን ነክታችሁ ከዛ በኋላ ኦፕሽን ያመጣላቸዋል። ፋይል ከዲቫይሳችሁ አፕሎድ ማድረግ ትችላላችሁ። ሊንክ መስጠት ትችላላችሁ። የዩቲዩብ ሊንክ ቪዲዮ ይሁን እሱንም ኮንተንቱን ተረድቶ ከዩቲዩብ ቪዲዮ ላይ ጥያቄ፣ ስላይድ፣ ቪዲዮ ምናምን ሊያዘጋጅላችሁ ይችላል። ቴክስትን በቀጥታ ፔስት ማድረግ ትችላላችሁ። ከራሳችሁ መጻፍም ትችላላችሁ ማለት ነው። ከዚህ በፊት የሰጠው ቴክስት አለ። እኔ ከዛ ምን አይነት ነገር እንዳዘጋጅልኝ አሳያቸዋለሁ። እሱም ስለ ቴርሞዳይናሚክስ ላይ የሰራሁት ነው። ያው እንደምታዩት ነው። እዚህ ጋር አናላይዞ ተቀብሏል እንትኑን የሰጠሁትን ቴክስት። ከዛ እያንዳንዱን ነገር እዚህ ጋር ጀነሬት አድርጌው ያስቀመጥኩት ነው። ክሊክ እዚች ጋር እሱ በሚያቀርብላችሁ ኦፕሽን መሰረት የምትፈልጉትን ነገር ክሬት ማድረግ ትችላላችሁ። ለምሳሌ የኦዲዮ ኦቨርቪው ነው ወይም ፖድካስቱን እንዴት ጀነሬት እንደምታደርጉ ላሳያችሁ። ለምሳሌ ዲፕ ዳይቭ የምለው በጥልቀት ገብቶ አብራርቶ ሁሉንም ነገር እንዲያሳያችሁ ከፈለጋችሁ እሱ ላይ ትመርጣላችሁ። ብሪፍሊ ላዩን እንዲያሳያችሁ ከሆነ ዲቤት እያደረገ እየተከራከሩ በዛ መሀል ትምህርት እንዲሰጡ ማድረግ ከፈለጋችሁ እሱ ላይ ነክታችሁ ከዚህ እዚህ ጋር የተሰጣችሁ ቦታ ላይ የምትፈልጉትን ፕሮምፕት በመጻፍ እዛ ጋር ትሰጡታላችሁ። ለምሳሌ ትልቅ የዶክመንት ሰጣችሁ ከሆነ ከዛ ውስጥ የሆነ ፖርሽን ላይ ብቻ ፎከስ እንዲያደርግም ማድረግ ትችላላችሁ። ጀስት በፕሮምፕቱ ከዛ ጀነሬት ስትነኩ ጀነሬት ያደርግላቸዋል ማለት ነው። እዚህ ጋር ጀነሬት ያደረኳችሁ ፍሌሽ ካርዶች፣ ጥያቄዎች እና ቪዲዮዎች አሉ። እያንዳንዱን ምን እንደሚመስል በአንድ እንዳሳያችሁ። ለምሳሌ ይሄኛው ቪዲዮ ነው። ቪዲዮ ኦቨርቪው እንዴት እንዳዘጋጀልኝ ማየት ትችላላችሁ። በእንግሊዘኛ ነው ቴክስቱን የሰጠሁት። ራሱ ወደ አማርኛ እንዲቀይሩልኝ ፕሮምፕት ሰጥቼው ማለት ላንጉዌጅን መቀየር ትችላላችሁ ከውስጡ። ከዛ አማርኛንም ሰፖርት ስለሚያደርግ በአማርኛ አዘጋጀልኝ። ቴክስቱ ግን በእንግሊዘኛ ነበር የሰጠሁት። ምን እንደሚመስል አብረን እንየው። ወደ ዛሬው ማብራሪያችን እንኳን በደህና መጣችሁ። እንግዲህ ቴርሞዳይናሚክስ የሚለውን ቃል ስንሰማ ርዕሱ እጅግ በጣም ውስብስብና ከባድ መስሎ ሊታየን ይችላል። ግን አትጨነቁ። ዛሬ ይህንን የፊዚክስ ርዕስ ወደ ቀላል ያለና የዕለት ተዕለት ህይወታችንን በሚዳስስ መልኩ ኖቶችን ራሱ እያዘጋጀ ደግሞ ዲቴይሊ ካያችሁ በጣም ቆንጆ ኖት ያዘጋጃል እና ደግሞ ስህተትም የለበትም። እንደምታዩት ደግሞ ርዝመቱ ወደ 7 ደቂቃ ይሆናል እና አሪፍ ቪዲዮዎችን ነው የሚያዘጋጁት ማለት ነው። ሌላ ደግሞ እዚህ ጋር ፖድካስት ያዘጋጀልኝም እንደዚህ ይመስላል። አንድ አዳምጡና እንመለሳለን። እንዴት እንደሚንቀሳቀስ ከመመልከታችን በፊት መጀመሪያ ቃላቶቹን መፉታቸው ጥሩ ነው። አዎ፣ ቃላቶቹን ማወቅ አስፈላጊ ነው። ዜሮኛውን ህግ ከማየታችን በፊት ስርዓትና እንደምታዩት ወደ 15 ደቂቃ የሚሆን ፖድካስት ነው ያዘጋጀው። እስከ 30 እና ከዛ በላይም ማዘጋጀት ይችላል። በአማርኛም በእንግሊዘኛም በምትፈልጉት ቋንቋ
ማዘጋጀት ይችላል። ፕላስ ደግሞ ኳሊቲው በጣም ያበደ ነው። በጣም ጥርት ያለ አማርኛን ነው የሚያወራው። ሌላ ደግሞ እንትን ስላይዶችንም ያዘጋጃል። ስላይዶችን ለምሳሌ ለፕሬዘንቴሽን ጊዜ በጣም ደርሶባችሁ ፕሬዘንቴሽን ስላይዱን ለማዘጋጀት ጊዜ ካጣችሁ ቀጥታ ለሱ ሰጥታችሁ ማዘጋጀት የሚችል አይነት ኤአይ ነው። እና ደግሞ ዲቴይል ላይ አይታችሁ ከሆነ ስዕሎችም ሁሉም ነገሮችን ፐርፌክት ናቸው። ማለትም ከኮንተንቱ ጋር በደንብ የሚሄዱ ናቸው እና ለመረዳትም በጣም ቀላል ነው። በአማርኛ ነው የሰጠሁት። መጀመሪያ በእንግሊዝኛ ነበረ ቴክስቱን የሰጠሁት እኔ። እሱ ወደ አማርኛ ቀይሮ እያንዳንዱን ነገር እንደዚህ ስላይድን እና ስዕሉ ከነ ስዕሉ ማለት ለማብራራት እንደሚመች አዘጋጀልኝ ማለት ነው። በጣም ለማንበብ ከየትኛውም አሁን ከያዛችሁት ኖት በላይ በጣም ቀላል ነው ብዬ አስባለሁ። በተለይ በእንግሊዝኛ አንዳንድ ኮንሰፕቶች አንገባ ሲሉን እንደዚህ ብናደርግ በጣም የተመረጠ እና በቀላሉ መረዳት የምንችል ይሰጠናል እና ለመረዳት ይቀለናል ማለት ነው። ሌላ ከዛ ውጭ ደግሞ ኢንፎግራፊክስ አለ። ሙሉን ኮንተንቱን እያንዳንዱን ኮንተንት እዚህ ውስጥ ያሉትን ዋና ሀሳቦችን እና ደግሞ ለእኛ መረዳት እንዳለብን ታስቦ የሆነ ነገር መረዳት አለብን። ለዛ ያ ነገር ታስቦ ነው መቼም ሁሉም መጽሐፎች፣ ቴክስቶች የሚቀመጡት እና ያን ነገር ሉዝ ሳያደርግ በአንድ ፔጅ ብቻ ሙሉን ኮንተንቱን እንደዚህ ያስቀምጥና እንድትረዱ ለምሳሌ አሁን ሙሉን አንብባችሁ ከሆነ ኮር ሀሳቦችን ዋና ሀሳቦችን ለማስታወስ ይጠቅማቸዋል እና ሙሉን ኮንተንት አጠቃሎ እንደዚህ ይሰጠናል ማለት ነው። ሌላ ደግሞ ከዛ ውጭ እሱን ሼፑን መቀያየር ትችላላችሁ። ባይ ዘ ዌይ ከሼፑ መዘለለ ሌላ የሚያዘጋጀው ፍሌሽ ካርዶች ነው። ባይ ዘ ዌይ ተማሪዎች በጣም የሚወዱት ነገር ቢኖር ፍሌሽ ካርዶች ናቸው። እንደዚህ ያዘጋጅላቸዋል። ፍሌሽ ካርዶችን ደግሞ መጀመሪያ ጀነሬት ስታደርጉ መምረጥ ትችላላችሁ። ሃርድ ነው፣ ኢዚ ነው፣ እንዲሁም ብዙ ነው ወይም ጥቂት ፍሌሽ ካርዶችን ነው የምትፈልገው የሚለው ኦፕሽን ይሰጣቸዋል። እናንተ እዛ ላይ ክሊካችሁ በምትፈልጉት መጠን ደግሞ በምትፈልጉት ልክ ማለት ከባድና ቀላል ወይም ሚዲየም መቼም ከሶስቱ አንዱ ነው የምንፈልገው እና ሶስቱንም ከፈለጋችሁ በአንዴ ሶስቱንም ጀነሬት ማድረግ ትችላላችሁ። ስለዚህ አሁን እንደዚህ ካመጣላችሁ በኋላ ጀስት አንሰሩን የምታውቁ ከሆነ አንብባችሁ ትመልሳላችሁ። ካላወቃችሁ ደግሞ ፍሌሽ ካርዱ ላይ ጀስት ክሊክ ታደርጋላችሁ፣ አንሰሩን ይሰጣችኋል። አንሰሩ ደግሞ አጥጋቢ ካልሆነ ካልተረዳችሁ እንዴት እንደዛ እንደሆነ ኤክስፕሌን የሚለውን በተን ትነኩና ከዛ ያመጣላችኋል፣ ኤክስፕሌን ያደርግላችኋል እያንዳንዱን ነገር ማለት ነው። ይህን ሁሉ ነገር የሚያደርገው ከራሱ ሳይሆን እናንተ የተሰጣችሁ ዶክመንት ተነስቶ ነው ማለት ነው። ሌላ ደግሞ እዚህ ጋ ሪፖርት አለው። ይሄ ሪፖርት ደግሞ በዶክመንቱ ውስጥ ዲፕሊ ያልተወሩ እና ብታውቁት ሊጠቅማችሁ የሚችል ሚዲያዎች አሉ፣ ሃይድን የሆኑ ማለት ነው። እነሱ ነው እዚህ ጋር አውጥቶ ዲፕሊ አብራርቶ የሚነግራቸው ማለት ነው። ሌላ ደግሞ እዚህ ጋር እንደምታዩት ይሄ ማይንድ ማፕ የሚል አለው። ይሄ ማይንድ ማፕ የሚጠቅማችሁ ሙሉን ያን ኮንተንት ጨርሳችሁ ወይስ ተረዳችሁ አልተረዳችሁም የሚለውን ነገር ለማወቅ እዚህ ጋር የተቀመጡትን ነገሮች በሙሉ ማወቅ አለባችሁ ማለት ነው። ለምሳሌ አንድ ቻፕተር ቶፒክ አለው፣ ሰብ ቶፒኮች አሉ። እንደዚያ እየከፋፈለ የትኛው ስር እንደሆነ እያሳየ ይሄዳል። ለምሳሌ ኤክስፓንድ ማድረግ ትችላላችሁ። እዚህ ጋር ነክታችሁ እንደዚህ ሁሉንም ኤክስፓንድ ማድረግ ትችላላችሁ ማለት ነው። ከዛ ኤክስፓንድ ከማድረግም በላይ ሁሉንም ኤክስፓንድ ካደረጋችሁ በኋላ አሁን ለምሳሌ ተርማል ኢኩሊብሪየም ማለት ምን ማለት እንደሆነ የማታስታውሱት ከሆነ ጀስት
የማታስታውሱት ከሆነ ጀስት እሱ ላይ ክሊክ ታደርጋላችሁ። ከዛ ኤአዩ ራሱ ኤክስፕሌን ያደርግላቸዋል ማለት ነው። እያንዳንዱን ነገር ዲፕሌይ ይነግራቸዋል እና በጣም ደስ የሚል ፊቸር ነው ይሄኛውም። ከዛ ውጭ ደግሞ ኩዊዞችን ያዘጋጅላቸዋል። ኩዊዞቹ ልክ እንደ ፍሌሽ ካርድ ከባድ፣ ሚዲየም እና ኢዚ ብላችሁ መምረጥ ትችላላችሁ። ደግሞ የሰጣችሁት ፋይል በጣም ብዙ ከሆነ የሆነ ስፔሲፊክ ቦታ ላይ ፎከስ እንዲያደርግላችሁ ፕሮምፕትን መስጠት ትችላላችሁ። እነኚህን ነገሮች እንዴት እንዳደረግኩኝ ዲቴይል የምትፈልጉ ከሆነ ደግሞ ሌላ ቪዲዮ የሰራሁት አለ፣ በጣም ረጅም ነው፣ እሱን ማየት ትችላላችሁ። እና እዚህ ጋር መልስ ከመለሳችሁ በኋላ መልሳችሁ ትክክል ካልሆነ እንደዚህ ያሳያችኋል። ይሄ ትክክል አይደለም፣ ይሄኛው ትክክል ነው ብሎ እና ከስርም ደግሞ ትንሽዬ ምንድነው ብሪፍ የሆነ ኤክስፕላኔሽን አለው። ሞር እሱ ካልገባችሁ እና ዲፕሊ መረዳት ከፈለጋችሁ ኤክስፕሌን የምለውን ነገር ትነካላችሁ። እንደ ቅድሙ ኤክስፕሌን ያደርግላችኋል ማለት ነው። ሌላ ደግሞ የቀረው ቴብል ነው። ቴብል ጀስት የምትፈልጉት እንደ መጀመሪያው እንደ ሌሎቹ እንትኖች ፊቸሮቹ በምትፈልጉት ቋንቋ ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ። በጣም የሚገርም ቴብል ነው የሚያዘጋጅላችሁ ለማጥናት በጣም ቀለል ያለ ኖት፣ በቃ በጣም የሚቀል እና ደግሞ ለማስታወስም ለመሸምደድም ቢሆን በጣም ምቹ ነው። በተለይ ኖት እንትን ሂስትሪ ነክ ነገር ከሆነ በጣም ይቀላል። ዓመተ ምሕረቱን ከጎን ያመጣና እዛ ላይ የተደረጉትን ነገሮች በሙሉ ይዘረዝራል ማለት ነው። እና ቴብሉ ደግሞ የምትፈልጉት ቋንቋ ያዘጋጅላቸዋል። የመጀመሪያው ቴክስት ኢንፑት በፈለገ ቋንቋ ቢሆንም ወደ ፈለጋችሁት መቀየር ትችላላችሁ ማለት ነው። ይህንን ላሳያችሁ ፈልጌ ነው። ሙሉን ቪዲዮን ደግሞ እንዴት እንደምትጠቀሙ እንዴት ጀነሬት እንደምታደርጉ የምትፈልጉትን ነገር ማየት ከፈለጋችሁ በረጅም ጊዜ የሚወስድ ያዘጋጅላችሁ አለ ቪዲዮ። ከዚህ በፊት አፕሎድ ያደረኩት ቪዲዮ አለ። እሱን ሊንክ ኮሜንት ሴክሽን ላይ ያስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። ተጠቀሙበት፣ በጣም ይጠቅማቸዋል። ከዘመኑ ጋር መሄድ ደግሞ ጠቃሚ ነው። ብዙ ልፋትን ለእናንተ ያቀልላቸዋል። ደግሞ ይህን ኤአይ ተጠቅማችሁ ወይም ይጠቅመናል ብላችሁ ካሰባችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ።